በኮሎራዶ የፖለቲካ ምድርን ያናወጠችው ትውልደ ኢትዮጵያዊት ሜላት ኪሮስና የአሜሪካ ፖለቲካ የትውልድ ሽግግር This is a movement that is of, for, and by the people, and I am so grateful to stand by all of you and to fight alongside all of you to take back power for the working people. የአሜሪካ የፖለቲካ ታሪክ በየጊዜው ያልተጠበቁ ክስተቶችን በማስተናገድ ይታወቃል። ሆኖም በኮሎራዶ ግዛት ዴንቨር ከተማ ባለፈው ቅዳሜና እሁድ የተፈጠረው ፖለቲካዊ የመሬት መንቀጥቀጥ የብዙዎችን ግምት ያፈለሰና የፖለቲካ ተንታኞች አግራሞት የፈጠረ ነበር። ከፈረንጆቹ 1997 ጀምሮ ለ30 ዓመታት ያህል የዴንቨር አንደኛ የኮንግረስ ዲስትሪክት ወክለው በህዝብ ተወካዮች ምክር ቤት ሲያገለግሉ የቆዩት አንጋፋዋ የዴሞክራቲክ ፓርቲ ፖለቲከኛ ዳያና ዲጌት ማንም ባልገመተው ሁኔታ ባንዲት የ28 ዓመት ወጣት የፖለቲካ ጀማሪ ተሸንፈዋል። ይህች የፖለቲካውን አውድማ በአዲስ መንፈስ የተቀላቀለችው ወጣት በኢትዮጵያ ተወልዳ ያደገችውና የህግ ባለሙያ ሜላት ኪሮስ ናት። ይህ ጥልቅ ዘገባ የሜላት ኪሮስን ያልተጠበቀ የፖለቲካ ድል፣ የዴሞክራቲክ ፓርቲ ውስጥ እየተካሄደ ያለውን ጸረ ነባር ትግል፣ የትውልድ ሽግግሩንና የክስተት በአሜሪካ ፖለቲካ ውስጥ በተለይም አሁን ባለው የፖለቲካ አየር ንብረት ውስጥ ምን ትርጉም አለው በዝርዝር ይዘመተናል። አብራችሁን ቆዩ። My name is Melat Kiros. I'm running for Congress in Colorado's 1st Congressional District against a 30-year incumbent who's taking thousands of dollars from Big Pharma just last quarter. ከኢትዮጵያ እስከ ኖትሮዳም የሜላት ኪሮስ የፖለቲካ ጉዞ መነሻ። ሜላት ኪሮስ በአሜሪካ ፖለቲካ ውስጥ በድንገት የተፈጠረች ክስተት አይደለችም። በኢትዮጵያ ተወልዳ በልጅነት እድሜዋ ወደ ዴንቨር ኮሎራዶ ያቀናችው ሜላት የስደተኝነትና የኑሮ ትግልን ጠንቅቃ የምታውቅ ወጣት ናት። በልጅነቷ ያየችው ማህበራዊና ኢኮኖሚያዊ እኩልነቶች ለፖለቲካ ንቃቷ ትልቅ መሰረት ጥለዋል። የቅድመ ምረቃ ትምህርቷን በፖለቲካል ሳይንስና ኢኮኖሚክስ ካጠናቀች በኋላ በታዋቂው የኖትሮዳም ዩኒቨርሲቲ የህግ ትምህርቷን ተከታትላ ተመርቃለች። ብዙዎች የህግ ምሩቃን ወደ ትልልቅ የኮርፖሬት የህግ ተቋማት ገብተው የገንዘብና የስልጣን ማማን ሲመኙ፣ ሜላት ግን የነደፈችው መንገድ የተለየ ነበር። ራሷን ዴሞክራቲክ ሶሻሊስት ብላ የምትጠራው ሜላት ከማህበረሰቡ መሰረት ጋር በመስራት የሰራተኛውን መደብ መብት በማስከበርና የከተማው ነዋሪዎች እያጋጠማቸው ያለውን የኑሮ ውድነት በመሞገት የፖለቲካ ጉዞዋን ጀመረች። የእርሷ የፖለቲካ ዘመቻ በአሁኑ ወቅት የኒውዮርክ ከንቲባ ከሆነውና የማህበራዊ ሚዲያ በተዋጣለት መንገድ ተጠቅሞ የሰራተኛውን ድምጽ ከሚያስተጋባው ዞህራን ማምዳኒ ዘመቻ ጋር በእጅጉ ይመሳሰላል። የዲጌት መሸነፍ የ30 ዓመት የፖለቲካ ግዛት ሲናወጥ ዳያና ዲጌት በኮሎራዶ የፖለቲካ ታሪክ ውስጥ እጅግ ረጅም ጊዜ ያገለገሉ የኮንግረስ አባል ናቸው። በምርጫ ታሪካቸው በፓርቲያቸው የውስጥ ምርጫ ተሸንፈው እንደማያውቁ ይነገርላቸዋል። ራሳቸውን እንደ አንጋፋ መሪና ለፍትህ፣ ለጤና አጠባበቅ፣ ለስደተኞች መብትና ለሰራተኞች መብት ሲታገሉ የቆዩ አድርገው ያቀርባሉ። ይሁን እንጂ ባለፈው ሳምንት መጨረሻ በተካሄደው የዴንቨር ካውንቲ የፓርቲ ጉባኤ ድምጽ አሰጣጥ ላይ ሜላት ኪሮስ በከፍተኛ ድምጽ አሸንፋቸዋለች። How many people here, this is your first caucus and assembly? Look at that. Look at how many people are here in this room ready to make a change, to be a part of making that change. በዚህ የቅድሚያ ምርጫ የድምጽ አሰጣጥ ሂደት ሜላት በ156 ልኡካን ስታገኝ ዲጌት ማግኘት የቻሉት 81 ልኡካን ብቻ ነው። ይህ ማለት ዲጌት ያገኙት የድምጽ ድርሻ በ35% ገደማ ብቻ ነው። በኮሎራዶ የፖለቲካ ህግ መሰረት አንድ እጩ ሰኔ 30 በሚካሄደው አጠቃላይ የቅድመ ምርጫ ወረቀት ላይ ስሙ እንዲሰፍር በመጋቢት 27 በሚካሄደው የዲስትሪክት ጉባኤ ላይ ቢያንስ የ30% ልኡካን ድምጽ ማግኘት አለበት። ዲጌት አሁን ባሉበት የ35% ጠባብ ልዩነት ጥቂት ልኡካን እንኳን ሀሳባቸውን ቀይረው ወደ ሜላት ኪሮስ ካደሉ የ30 ዓመቷ አንጋፋ ፖለቲከኛ ከዋናው የምርጫ ወረቀት ውጪ የመሆን ከባድ አደጋ ተጋርጦባቸዋል። ይህ ድል ለሜላት ኪሮስ ትልቅ ትርጉም አለው። በመጀመሪያ በምርጫ ወረቀት ላይ ስሟ ከላይ አንደኛ ሆኖ እንዲጻፍ ያደርጋል። ይህ ደግሞ በምርጫ ሳይኮሎጂ ትልቅ የሞራልና የተነሳሽነት ብልጫን ይሰጣታል። ተጨማሪም ሶስተኛዋ እጩ ዋንዳ ጄምስ በፊርማ ማሰባሰብ አማራጭ ወደ ምርጫው ለመግባት እየሞከረች ባለችበት በዚህ ወቅት የሜላት የጉባኤ ድል መሰረታዊ የፓርቲውን ደጋፊ ምን ያህል እንደሳበችው ያሳያል። የዴሞክራት ፓርቲ የውስጥ ቀውስና የህዝቡ መማረር የሜላት ኪሮስ ድል የራሷ ጠንካራ የፖለቲካ ራዕይና የዘመቻ ስልት ውጤት ቢሆንም በአሜሪካ ዴሞክራቲክ ፓርቲ ውስጥ እየተፈጠረ ያለውን መዋቅራዊ የትውልድና የርዕዮተ ዓለም ሽግግር ቁልጭ አድርጎ የሚያሳይ
ክስተት ነው። መራጮች እጅግ ተማረዋል። በአሁኑ ወቅት በአገሪቱ እየተገበረ ባለው የማጋ አጀንዳና የቀኝ ክንፍ ፖለቲካ ጫና ምክንያት የዴሞክራቲክ ፓርቲ ደጋፊዎች በከፍተኛ ቁጣ ውስጥ ቢሆኑም የቁጣቸው ወደ ተቃራኒ ወገን ብቻ የተመራ አይደለም። ፓርቲው ለዓመታት የመሩት ነባር ፖለቲከኞች የህዝቡን ኑሮ ለማሻሻልም ሆነ አገሪቱን ወደ ተሻለ አቅጣጫ ለመምራት በቂ ስራ አልሰሩም የሚል ጽኑ እምነት አላቸው። የሜላት ኪሮስ የዘመቻ በጎ ፈቃደኛና የዴንቨር ፖለቲካ አክቲቪስት የሆነው ዲፕ ባድሄሻ እንዳለው ዴሞክራቶች ራሳቸውም ተጠያቂ መሆናቸውን ጠንቅቀው ያውቃሉ። ጸረ ትራምፕ መሆን ብቻውን በቂ አይደለም። የራስ የሆነ ግልጽ ራዕይ ሊኖር ይገባል። ይህ አባባል የአዲሱን ትውልድ የፖለቲካ ጥማት በትክክል ይገልጻል። ዴሞክራት ፓርቲ የፖለቲካ ህልውናውን ትራምፕን በመቃወም ላይ ብቻ መገንባቱ የኑሮ ውድነትን ለሚያንገበግበውና የጤና መድን ላጣው ተራው አሜሪካዊ በቂ ምላሽ ሊሆን አልቻለም። ሜላት ይህንን ክፍተት በሚገባ ተጠቅማበታለች። በቅርቡ በሰጠችው ቃለ ምልልስ ላይ እንዳስቀመጠችው ዛሬ የገጠሙን ላሉት ቀውሶች ዋነኛው ተጠያቂ በኮርፖሬሽኖችና በነባር የዴሞክራቲክ ፓርቲ መሪዎች መካከል ያለው የጥቅም ትስስር ነው። ከተወካዮቻችን የተሻለ ነገር መጠየቅ አለብን። ዴንቨር ተቀይራለች። የቤት ክራይ እጥፍ ሆኗል። የሕክምና ወጪ ቤተሰቦችን እያደቀቀ ነው። ነገር ግን ያኛው ኮንግረስ አባል ለ30 ዓመታት ከኮርፖሬት የፖለቲካ ድርጅቶች ቼክ ስትቀበል የምትወክለው ህዝብ ግን ከጊዜ ወደ ጊዜ ወደ ኋላ እየቀረ ነው። የዴንቨር ዴሞክራቶች ዛሬ ይበቃል ብለዋል። My name is Melat Kiros, and it would be my greatest honor to serve as your next congresswoman. የነባር ፖለቲከኞች መሸሽ፣ የኢከን ሉፐርና የቤኔት ስጋት የሜላት ኪሮስ ማዕበል ዳያና ዲጌትን ብቻ ሳይሆን መላውን የኮሎራዶ ነባር ፖለቲከኞች እያባነነ ነው። የህዝቡ የለውጥ ጥያቄ ጠንካራ መሆኑን የተረዱት ሌሎች አንጋፋ ፖለቲከኞች ከፓርቲው መሰረታዊ አባላት ጋር ፊት ለፊት ከመገናኘት እየሸሹ ይገኛሉ። ለምሳሌ ዳግም ለመመረጥ የሚወዳደሩት የ74 ዓመቱ የኮሎራዶ ሴናተር ጆን ሂክን ሉፐር በካውከስ እና በፓርቲ ጉባኤ በኩል የሚያልፈውን የምርጫ ሂደት ትተው በፊርማ ማሰባሰብ በኩል ወደ ምርጫ ለመግባት ወስነዋል። ምክንያታቸውም ግልጽ ነው። ፓርቲው ውስጥ ያሉ ንቁና ተራማጅ አባላት የእርሳቸውን አቋም ስለማይደግፉ የጣፋንታቸውን ውሳኔ ለእነዚህ አባላት አሳልፈው መስጠት አልፈለጉም። እነዚህ አባላት በአሁኑ ወቅት ድጋፋቸውን እየሰጡ ያሉት ተራማጅ ለሆነችው የክልል ሴናተር ጁሊ ጎንዛሌዝ ነው። በተመሳሳይ ለኮሎራዶ ገዥነት የሚወዳደሩት የ61 ዓመቱ ሴናተር ማይክል ቤኔትም እንደ ሂከን ሉፐር ሁሉ የፊርማ ማሰባሰቢያው መንገድ መርጠዋል። ቤኔት በብዙ ዴሞክራቶች ዘንድ ደፋር የፖለቲካ ውሳኔዎችን የማሳለፍ አቅም እንደሌላቸው የሚታይ ሲሆን የክልሉ ጠቅላይ አቃቢ ሕግ በሆኑት ፊል ዌይዘር ጠንካራ ፉክክር ገጥሟቸዋል። ዌይዘር ከቤኔት በተቃራኒው በካውከስ ጉባኤዎች ላይ በአካል በመገኘት መራጮችን እያነጋገሩ ይገኛሉ። ምንም እንኳን ዌይዘር በምርጫ የገንዘብ ማሰባሰብ ከቤኔት ዝቅ ቢሉም የህዝቡ ስሜት ግን አሮጌውን ስርዓት ወደ ማስወገድ ያዘነበለ ነው። የእድሜ የውጭ ፖሊሲና የኢኮኖሚ ጥያቄዎች በኮሎራዶም ሆነ በመላው አሜሪካ የሚታየው ይህ ጸረ ነባር መሪዎች ንቅናቄ በዋናነት በሶስት ምሰሶች ላይ የቆመ ነው። የእድሜ ልዩነት፣ የውጭ ጉዳይ ፖሊሲና የውስጥ ኢኮኖሚ ቀውስ። የእድሜና የትውልድ ክፍተት ጆን ሂከን ሉፐር 74፣ ዳያና ዲጌት 68 እና ማይክል ቤኔት 61 ፓርቲውን ለረጅም ጊዜ የመሩ ቢሆንም አሁን የሚገዳደሯቸው ተወዳዳሪዎች ሁሉ ወጣቶች ናቸው። በተለይም የ28 ዓመቷ ሜላት ኪሮስ አዲሱ ትውልድ የፖለቲካ ስልጣንን እስኪሰጠው መጠበቅ እንዳቆመ አሳይታለች። ተራችንን መጠበቅም ሆነ ፍቃድ መጠየቅ አንችልም። ኮንግረስ ውስጥ ያለውን የኃይል ሚዛን መቀየር አለብን የሚለው የሜላት ንግግር የትውልድን የትዕግስት መሟጠጥ ያሳያል። የውጭ ጉዳይ ፖሊሲ ማለትም የእስራኤል ጉዳይ የሜላት ኪሮስ የፖለቲካ ማኒፌስቶ በግልጽ ከሚያነሳቸው ነጥቦች አንዱ በእስራኤል ላይ የጦር መሳሪያ ማዕቀብ እንዲጣል የሚጠይቀውን ነው። አሁን ባለው የዓለም አቀፍ ፖለቲካ በተለይም በመካከለኛው ምስራቅ ካለው ቀውስ አንጻር ነባር የዴሞክራት መሪዎች ከሚከተሉት አቋም ይልቅ አዲሱ የፓርቲው መሰረት የሰብአዊ መብትን መሰረት ያደረገ የውጭ ፖሊሲ እንዲኖር አጥብቆ ይፈልጋል። የኢኮኖሚ ፍትህ፣ ለሁሉም የሚደርስ የጤና መድን፣ ሁለንተናዊ የህፃናት እንክብካቤና መኖሪያ ቤት እንደ ሰብአዊ መብት መታየት አለበት የሚሉት የሜላት ፖሊሲዎች በኑሮ ውድነት ለሚሰቃየው የዴንቨር ነዋሪ ትልቅ ተስፋ ሆነውለታል። ቴክኖሎጂ ችግር ወይስ የተሸናፊነት ማመካኛ?
የዳያና ዲጌት የምርጫ ቅስቀሳ ጽሕፈት ቤት የጉባኤውን የድምጽ ውጤት የተቀበለ ቢሆንም በሂደቱ ላይ የታዩ የቴክኖሎጂ ችግሮችን በማንሳት ጥርጣሬውን ለመግለጽ ሞክሯል። ዘንድሮ ለመጀመሪያ ጊዜ ከወረቀት ድምጽ አሰጣጥ ይልቅ በኤርቴብል የተባለ መተግበሪያ በመጠቀማቸው ችግሮች መፈጠራቸውን የዲጌት ቃል አቀባይ ጄኔፔክ ደንስተን ተናግረዋል። ይሁን እንጂ ፖለቲካ ታዛቢዎች እንደሚሉት ይህ የቴክኖሎጂ ማመካኛ የዲጌትን የድጋፍ መሸርሸር ሊደብቀው አይችልም። የሜላት ኪሮስ ቡድን ትኩረቱን ያደረገው በማመካኘት ላይ ሳይሆን ከበር ወደ በር ከጎረቤት ወደ ጎረቤት በመሄድ ህዝብን በማደራጀት ላይ መሆኑ የድላቸው ሚስጥር እንደሆነ በግልጽ ይታያል። ማጠቃለያ የሰኔ 30 ወሳኝ ፍልሚያ የሜላት ኪሮስ በዴንቨር ካውንቲ ጉባኤ ያገኘችው ድል የመጨረሻው ምዕራፍ አይደለም። ሆኖም የአሜሪካን የፖለቲካ መልክ ሊቀይር የሚችል ትልቅ የማስጠንቀቂያ ደውል ነው። መጋቢት 27 በሚካሄደው የዲስትሪክት ጉባኤ ላይ ዳያና ዲጌት የ30 በመቶውን ድምጽ አግኝተው ለሰኔ 30 አጠቃላይ የቅድመ ምርጫ ቢያልፉም እንኳን ከፊት ለፊታቸው ያለው ጦርነት እጅግ ከባድ ነው። ሜላት ኪሮስ እያንዳንዱ ልዑክ በስልክ በማነጋገር ድጋፏን እያጸናች ሲሆን የዲጌትን ልዑካን ሳይቀር ሀሳብ ለማስቀየር ከፍተኛ ስራ እየሰራች ትገኛለች። አንድ ነገር እርግጠኛ ነው። የኮሎራዶ ዴሞክራቶች ከድሮ የፖለቲካ አሰራር ወጥተው ሜላት ኪሮስ በኢትዮጵያ ማንነቷ በወጣትነቷና በያዘችው የለውጥ ራዕይ የዴንቨር ህዝብ ብቻ ሳይሆን የጠቅላላው አሜሪካ የፖለቲካ ንቃተ ህሊና እየሞገተች ትገኛለች። ዲጌት በሰኔ 30 ምርጫ ከወደቁ በግል ኢንዲፔንደንት እጩነት የመወዳደር ጠባብ ዕድል ቢኖራቸውም የዴሞክራቲክ ፓርቲ ባንዲራ አውለብልባ የምትወጣው ግን የ28 ዓመቷ ወጣት እንደምትሆን ብዙዎች ገምተዋል። ይህ የፖለቲካ ሽግግር አሜሪካ ውስጥ እያቆጠቆጠ ላለው አዲስ የፖለቲካ ትውልድ ትልቅ ማሳያ ነው።